እስኪ እነዚህ ሴንተንሶች በደንብ አትኩራችሁ እዩት። they used to study አለ they used to study አሁን ምንድነው የሚለው ሁለተኛው they are used to studying they are used to studying ኦኬ እንደገና they are getting used to studying ልዩነታቸው ምንድነው እነዚህ በደንብ እዩት ልዩነታቸው ወደ ሁለተኛው ሲኔት ደግሞ I used to smoke አለ I used to smoke እሺ I am used to smoking I am used to smoking ኦኬ ሶስተኛ ደግሞ I am getting used to smoking እነዚህ ልዩነታቸው ምንድነው በደንብ እዩት የመጀመሪያው እስኪ እንሂድ ትርጉማቸው ልንገራቸው ለመጀመሪያ ጥያቄ they used to study they used to study verb 1 ነው ያስከተለው ስለዚህ እነሱ ድሮ ያጠኑ ነበር በቃ ማጥናት ልማዳቸው ነበር እያለ ነው እሱ በሌላ ባል ደግሞ they are used to studying ማለት ደግሞ እነሱ ማጥናት ለምደዋል በአሁኑ ሰዓትስ በቃ ማልማድ ማጥናት ልማዳቸው አድርገዋል እያለን ነው ማለት ነው are used to studying ያ ሶስተኛው ደግሞ በሶስተኛው አባል they are getting used to studying እነሱ ማጥናት እየለመዱ ነው እያለን ነው getting studying ሚለው እየለመዱ ነው ማለት ነው they are getting used to studying ኦኬ ወደ ሁለተኛው ሴንቴንስ ደግሞ I used to smoke አለ አቄስ ነበረ በድሮ ማለት ነው በአሁኑ ሰዓት አይደለም እሺ በሌላ ባል ደግሞ I am used to smoking አለ አሁን ማቄስ ለምጃለሁ በቃ ክፋት ለምደዋል ማለት ነው I am used to smoking ኦኬ በሌላ ባል ደግሞ I am getting used to smoking አለ I am getting used to smoking ማቄስ እየለመድኩ ነው መሰለኝ እያለ ነው ማቄስ እየለመድኩ ነው ስለዚህ ልዩነታቸው በደንብ አይታችኋል አይደለ ምን ይላቸው ግራማቲካላቸውስ ምንድነው የሚለው ነው በደንብ ይዩት ማለት ነው I used to study አጠና ነበረ they are used to studying እነሱ ማጥናት ለምደዋል they are getting used to studying ማጥናት እየለመዱ ነው ይለናል ሁለተኛው ደግሞ I used to smoke አቄስ ነበረ I am used to smoking እያቄስኩ ነበር ማቄስ ለምጃለሁ ማለት ነው በአሁኑ ሰዓት I am getting used to smoking ማቄስ እየለመድኩ ነው እያለ ነው ማለት ነው